ከእንቅልፏ ስትነሳ እጇ ከባሏ እጅ ጋር በካቴና ተሳስሮ ነበር። ለምን እጃቸውን እንደታሰረ ገና ሳትጠይቀው ፊቱን ወደ እሷ ያዞርና ጭንቅላቱን በሽጉጥ አድርጎ ይገለዋል። ኤማ ገና ከእንቅልፏ ስትነሳ በተፈጠረው ነገር በጣም ደንግጣለች። በፍጥነት ተነስታ ለመሮጥ ስትሞክር ካቴናው አያይዟት ነበርና እጇን መሮጥ አልቻለችም። በሰዓቱም በጣም ጭንቅላቷ ግራ ተጋብቶ ስለነበር ካቴናውን ከእጇ ለማላቀቅ የቻለችውን ብትሞክርም ነገር ግን ከእጇ ሊላቀቅላት አልቻለም። ለረጅም ሰዓት ከባሏ ሬሳ ጋር ከተቀመጠች በኋላ ትላንትና ጤነኛ የነበረው ባሏ አሁን ይህን ሁሉ ነገር ለምን እያደረገ እንዳለ አልገባትም። ብድግ አለችና አጠገቧ ያለችውን ስልክ ተጠቅማ ለፖሊስ ልትደውል ስትል የስልኩ ኔትወርክ ኦልሬዲ ተበላሽቶ ነበር። ቀጥላም ባሏ ራሱን ያጠፋበትን ሽጉጥ አንስታ ካቴናው ላይ ልትተኩስበት ስትል ሽጉጥ ውስጥ ምንም ጥይት የለውም። የምታረገው ነገር አጣ። ቀጥላም የቀራትን አማራጭ ባሏን እጅ ይዛ እየጎተተች ወደ ታች መውረድ ጀመረች። ወደ ሌላ ክፍል በመግባት ካቴናውን ለመፍታት የሚጠቅማትን ነገር የምታገኝ ከሆነ ስትፈልግ ስታገባው ለብሶ የነበረው ሙሽራ ቀሚስ እንጂ ሌላ ምንም ነገር አልነበረም። የሙሽራ ቀሚሷን ስታወርደው ከጀርባው የሚስጥራዊ ሳጥን ታገኛለች። ያኔ ነበር ባሏ ሁሉንም ነገር ያደረገው አቅዶ እንደነበር የገባ። ሬሳውን እየጎተተች ታች ድረስ መሄድ በጣም ከብዷት ነበር። በርጋ ሁና ስትመለከት በበረዶ የተሞላውና ሄዳ ማትጨርሰውን መንገድ ስታይ ተስፋ በመቁረጥ ከት ብላ ሳቀች። በዚህ ሰዓት ከዚህ ጉድ ውስጥ ራሷን ለማውጣት የምትችለው ራሷ ብቻ እንደሆነች ተገነዘበች። ወዲያው ስልኳ ቦርሳ ውስጥ እንደነበር ትዝ ይላትና ቦርሳዋን አራግፋ ስልኳን በምትፈልግበት ጊዜ ብዙም ሳትቆይ አጠገቡ ያለው የአበባ ማስቀመጫ ውሃ ውስጥ ባሏ ስልኳን ከቶት እንደነበር ታገኛለች። አውጥታውም ይሰራል ወይስ አይሰራም ብላ ቼክ ስታደርገው ስልኩም ውሃ ውስጥ ገብቶ በጣም ስለቆየ ከዚህ በኋላ ጥቅም ማይሰጡ ነው ነበር። የኪችን ካቢኔቶችን መሳቢያና በር እየከፈተች ስለት ነገሮችን ለመፈለግ ስትሞክር ማርክ ቤት ውስጥ ያሉትን እቃዎች በሙሉ ጥሏቸው ስለነበር ምንም ነገር ልታገኝ አልቻለች። መጨረሻ ላይ ግን ከአንድ ቆሻሻ መጣያ እቃ ውስጥ የተደበቀ የመኪና ቁልፍ ታገኛለች። እየተደሰተች እግሯን በሙሽራ ቀሚሱን ቀዳ ከጠቀለለች በኋላ ባሏን እየጎተተች ወደ ጋራዥ ወስዳ መኪና ውስጥ ከተዋለች። መኪና ውስጥ እንደገባች መጀመሪያ ያደረገችው ነገር ቢኖር ማሞቂያውን መክፈት ነበር። ትንሽ እጇን እንዳሞቀች መኪናውን አስነስታ ለመሄድ ስትሞክር የመኪናው ጋዝ ሙሉ ለሙሉ አልቆ ነበር። በድንገት መኪናው የተቀዳ ድምጽ ማጫወት ይጀምራል። የማርክ ድምጽ ነበር። ከተቀዳው ድምጽ ማርክ ይሄን ሁሉ ነገር ያደረገው ከሌላ ሰው ጋር ስትማግጥበት እንደነበር ስላወቀ እንደሆነ ትረዳለች። በዚህም ጊዜ ተስፋ ትቆርጥና ባሏን ተሸክማ ወደ መጣችበት ቤት መመለስ ትጀምራለች። ገብቷ ፊቷ ላይ ያለውን ደም ከታጠበች በኋላ አንገቷ ላይ ያለው ዳይመንድ አቴንሽኗን ይስበዋል። ማርክ ትላንትና የሰጣት ስጦታ ነበር። ነገር ግን ምንም ያህል ልታወልቀው ብትሞክርም ሀብሉ ግን ሊፈታ አልቻለም ነበር። በዛ ሰዓት ምድር ስር ያለው ክፍል ውስጥ የተለያዩ መጋዘንና መፍለጫን የመሳሰሉ እቃዎች እታች እንደሚቀመጡ ያስታወሰችው። ከበጣም አድካሚ የሬሳ ጉተታ በኋላ በመጨረሻም ከምድር ስር ያለው ክፍል ውስጥ ትደርሳለች። ነገር ግን ክፍል ውስጥ በምትመለከትበት ጊዜ ምንም አይነት እቃ አልቀረም ነበር። ወደ ትልቁ ቤት ለመመለስ ገና የምትወጣውን ደረጃ ስታስበው ተስፋ በመቁረጥ መጮህ ጀመረች። ከተመለሰች በኋላ ሬሳውን እየጎተተች ወደ ሌላ ክፍል ትገባለች። የገባችበት ክፍል ትላንትና ላይ በእሷና በባሏ በጣም ደስ የሚሉ ፎቶዎች የተሞላ ነበር። ዛሬ ላይ ግን በእሷና ቺት ስታደርግበት በነበረው ሰውዬ ጋር ያለ ፎቶ ተሞልቷል። ሁሉንም ፎቶዎች እያየች ወደ መጨረሻ ስትደርስ ድሮ አግቶ ሲያሰቃያት የነበረው ሰውዬ ፎቶ ተለጥፏል። ካገታት ሰውዬ የሚያመለጠችው አይኑ ላይ የመኪና ቁልፍ ሰክታበት ነበር። በጊዜው ጉዳዩን ተከታትሎ ያገታትን ሰውዬ እንዲታሰር ያደረገው አሁን ከእጇ ጋር እጁ በካቴናው የታሰረው ባሏ ጠበቃ ነበር። በዛም ምክንያት ነበር ሁለቱ ተዋውቀው የተጋቡት። ብዙም ሳይቆይ የጫማ ኮቴ ከውጭ ይሰማ ጀመር። ሬሳውን እየጎተተች ከበሩ ኋላ ከደበቀችው በኋላ በሩን በመቆለፊያው ሰንሰለት ከቆለፈችው በኋላ ከፈተችው። ነገር ግን መጥቶ ሲያንኳኳ የነበረው አብራው ባሏ ላይ ስትማግጥበት የነበረው ፍቅረኛዋ ነበር። በዚህም ሰዓት እየተገረመች በሩን ከፍታ ወደ ውስጥ እንዲገባ ትፈቅድለታለች። ለምን ወደዚህ እንደመጣም ስትጠይቀው በላከችለት ቴክስት ምክንያት እንደሆነ ይነግራታል። ያኔ ሁለቱም ቴክስቱን ልኮ የነበረው ማርክ እንደሆነ ይገነዘባል። ከእጇ ጋር የተያዘውን ሬሳ አይቶት መንቀጥቀጥ ሲጀምር ማርክን እናንተ የነበረን ግንኙነት አውቆ ስለነበር ነው ይህን ሁሉ ነገር እያደረገ ያለው ብላ ትነግረዋለች። ሰውየዋ ከገባ ብዙም ሳይቆይ የሆነ መኪና ወደ ቤታቸው እየተጠጋ እንደሆነ ያስተውላል። ቶም በጣም ይፈራል። ምክንያቱም እየመጣ እያለ ሲከታተለው የነበረው መኪና ነበር። ሰዎቹም ደርሰው ከመኪናቸው ወርደው ወደ እነሱ እየመጡ እያለ ቶም አንቺ እዚህ ተደበቂ እኔ እወጣዋለሁ ብሎ በሩን ዘግቶባት ወደ ውጭ ይወጣል። ወጥቶ የመጣውን ሰውዬ ሲያናግረው የዚህ ባለቤት ቀጥሮኝ ነው የመጣሁት ሲል ይነግረዋል። ቶምም ስንት ነው የከፈለህ ብሎ ከጠየቀው በኋላ የከፈለውን እጥፍ ሰጥቶት ከዚህ ቦታ እንዲሄድ ይነግረዋል። በዚህ ጊዜ ከመኪና ውስጥ ሌላ ሰው ይወጣና ይህንን ስታይ በጣም ትፈራና ትደበቃለች። በሩን በርግዶ የገባውን ሰውዬ ፊት ስትመለከት በጣም ትደነግጣለች። ምክንያቱም ሰውየው ድሮ አግቷት የነበረውና አይኗን ወግታው ያመለጠችው ሰውዬ ነበር። አሁን ላይ እስር ቤት መሆን ነበረበት። አብሮት ለመጣው ጓደኛ ምድር ላይ ያለውን ክፍል በሙሉ ፈልግ፣ እኔ ደግሞ ፎቅ ላይ ያለውን እመረምራለሁ ብሎት ወደ ፎቅ ይወጣል። ፒተርም በተባለው መሰረት ወደ ስራው ሲገባ መሬት ላይ ሬሳ እንደተጎተተበት የሚያስታውቅ መስመር የሰራ ደም ያያል። በሌላ በኩል ኤማ በጀርባ በኩል ያለው መጋዘን ጋር እየደረሰች ነበር። እንደምንም በሩ ጋር ስትደርስ በሩ በሰንሰለት ጥፍር ተደርጎ እንደታሰረ ታያለች።
በዚህም ሰዓት ፒተር ደሙን እየተከተለ ወደሚወስደው ቦታ እየሄደ ነው። እየተፈጠረ ያለውን የማታውቀው ኤማ ከመጋዘኑ ጀርባ ያለው ክፍል ውስጥ ገባች። ጥግ ላይ የሆነ መፍለጫ የሚመስል ነገር ታገኛለች። ባላት አቅም በሙሉ የማርክን እጅ እየቀጠቀጠች እያለ በድንገት ፒተር የመጋዘኑን በር ለመክፈት ይታገል ጀመር። በሩን በርግዶ ሲገባ ኤማ በፍጥነት ተደበቀች። ወደ ውስጥ ገብቶም ያለ ሰው በሚፈልግበት ጊዜ ምንም ነገር ሊያገኝ አልቻለም ነበር። በደንብ ወደ ኤማ እየተጠጋ በመጣ ቁጥር እጁ የተቆረጠውን ሬሳ ያገኘዋል። ሬሳውን ሲያይ በጣም ይደነግጥና እየሮጠ ከበር ወጥቶ ጩኸቱንም የሰማው መሪው ካቢኔት ውስጥ ያለውን ሬሳ ሊያዩ ለሁለት አብረው ይመጣሉ። የተያያዘውን ካቴና ከእጇ ያላቀቀችው ኤማ እግራቸው ስር ተደብቃ ነበር። ከንግግራቸው እንደተረዳችው ፎቅ ላይ ካለው ሚስጥራዊ ሳጥን ዳይመንዱን እንዲወስዱትና ሚስቱን እንዲያሰቃዩ ቀጥሯቸው ነበር። ከክፍሉ እንደወጡ ትንፋሿን ለረጅም ጊዜ ይዘው የተቀመጠችው ኤማ ኡፎይ ብላ ትተነፍሳለች። ብርዱን ስላልቻለችው ሙሽራ ቀሚሱን ትቆራርጥና እግሯ ላይ ትጠቀልለዋለች። እዛው መጋዘን ውስጥ መኪናው ላይ የሚሞላ ጋዝ ታገኛለች። በሌላ በኩል ዳይመንዱን ለመውሰድ ሳጥኑ ጋር የቆሙት ሁለት ወንዶች ሳጥኑ ለመከፈት ፓስዋርድ ብቻ ሳይሆን የሚፈልገው የጣት አሻራም እንደሚጠይቅ ይገባቸዋል። በዚህ ጊዜ ዋናው አለቃው አንተ ልጅቷን ሄደ ፓስዋርዱን እንድትናዘዝ አድርጎ እኔ ደግሞ ሬሳውን ልፈልግ ብለው ይለያያሉ። በሌላ በኩል ኤማ ጋዙን እየጎተተች እየሄደች እያለ የእግር ኮቴ ይሰማትና እዛው በበረዶ ውስጥ ተኝታ ትደበቃለች። ፒተርም ገና ሬሳ ሊሸከም እንደሆነ እያሰበ ስለነበር ግራ ቀኙን ሳያይ ቀጥ ብሎ ነበር ሲራመድ የነበረው። አጋጣሚውንም ተጠቅማ ኤማ መኪናዋ ወዳለበት ጋራዥ ትገባለች። በዛ ሰዓት አካባቢውን ሲቃኝ የነበረው ሳም ከጋራዡ እየወጣ ያለ ድምጽ ይሰማዋል። ጉዳን ያላወቀች ኤማ መኪናውን ጋዝ ለመሙላት እየታገለች ወደ ጋራዡ እየመጣ ያለ የጫማ ኮቴ ሲሰማት ቀስ ብላ ከጎማው ስር ትደበቃለች። እዚህ ጋራዥ ውስጥ ሰው እንዳለ ውስጡ እየተሰማው ያለ ሳም የመኪናውን ዙሪያ ቀስ እያለ ይመለከተው ጀመር። ክፍል ውስጥ ማንንም ሊያገኝ ስላልቻለ በያዘው ስለት መኪናውን ጎማ በስቶ ትሄዳል። ይህንን አጋጣሚ ተጠቅማ እንደምንም እየሮጠች ከመጋዘኑ ከወጣች በኋላ አጠገቡ ያገኘችው በር ውስጥ ከፍታ ትገባለች። በገባችበት በር ቀዳዳ ውስጥ ወደ ውጪ በምትመለከትበትም ጊዜ ሳም ፎከሱን እሷ ወዳለችበት ክፍል እያደረገ እንደሆነ ይገባል። ምንም ጊዜ ሳታቃጥል በመሄድ እዛ ክፍል ውስጥ ባለው ደረጃ ወደ ላይ መውጣት ጀመረች። ወደ ላይ ደርሳ በሩን ከፍታ ወደ ውስጥ ልትገባ ስትል ፒተር እዛ በር አካባቢ ጋር እንዳለ ይገባታል። በዚህ ሰዓት በየትም አቅጣጫ ማምለጥ አትችልም። ሳም ኦልሬዲ ደረጃው ጋር ደርሷል። ቀስ ብሎ ወደ ላይ እየወጣ ነው። ወዲያው ኪሷ ውስጥ ያስቀመጠችው የመኪና ቁልፍ ትዝ ይላትና ስትጫነው ጋራጅ ውስጥ ያለው መኪና ይጮህ ጀመር። ሁለቱም ወደ መኪናው በሚሄዱበት ጊዜ ኤማ ለሁለተኛ ጊዜ እፎይ ብላ ትተነፍሳለች። ሳም ከገራዡ እንደወጣ ውስጥም እንኳን ሰው ቢኖር መውጣት እንዳይችል በሩን በመጥረጊያ ይቀረቅረዋል። ወደ ፒተር ተጠግቶ ሴቷ እዛ ውስጥ ግዴታ መኖር አለባት። ስለዚህ ቀስ እያሉ ሁሉንም ክፍል ማጣራት ጀመሩ። አንድ ክፍል ውስጥ ሁለቱም ሲገናኙ ሬሳው ለብሶት የነበረው ልብስ እንደወለቀ ያያሉ። ኤማን በዛ ሰዓት እየሮጠች የቶን መኪና ውስጥ ገብታ በሩን ከዘጋች በኋላ ሞተሩን ልታስነሳው ስትል ኤማ ስልኩን በያዘችበት ቅጽበት ለፖሊስ ደውላ ነበር። ይህንንም ያየ ቦቅቧቃው ፒተር በቃ ከዚህ ቶሎ እንሂድ እያለ ለመሸሽ ሲሞክር አንገቱን ይዞ ከመኪናው ጋር ካላተሙ በኋላ ዳይመንዱን ሳናገኝ ከዚህ ቦታ ንቅንቅ የለም ብሎ መሬት ላይ ተንጋላ የነበረችውን ኤማ ጭንቅላቷን ይረግጣታል። ራሷን ከሳተችበት ስትነቃ ፎቅ ላይ ሆና በተጨማሪም ደግሞ እጇ በካቴና ከባሏ ጋር ታስሮ ታገኘዋለች። የሳጥኑን ፓስዋርድ የምታውቀው ኤማ ብቻ ናት። ነገር ግን ምንም ኮዱን እንድትነግረው ቢያስፈራራት ብነግርህም ባልነግርህም መጨረሻ ላይ ትገለኛለህ ስትል ትመልስለታል። ይህንን ሲሰማ ሳም በጣም ይበሳጭና ሰውነቷን መቁረጥ ሊጀምር ሲል ፒተር እየሮጠ መጥቶ ሳምን ለማስቆም ይሞክራል። ሳምን ፒተርን ገፍትሮ ወደኋላ ሲጥለው በወደቀበት ቅድም አልጋ ስር ጥላው የነበረችውን ሽጉጥ ያገኘዋል። አንስቶ እንደሚተኩስበት ማስፈራራት ጀመር። ሁለቱም ሽጉጥ ውስጥ ጥይት እንደሌለው አያውቁም ነበር። ሳምን ወደ ጎን ዞር በል ካለው በኋላ መሀል ላይ ሆነው ሁለቱንም ማስማማት ጀመር። የኤማ እጅ የታሰረበትን ካቴና ሊፈቱላትና እሷ ደግሞ ፓስዋርዱን እንድትነግራቸው ተስማሙ። በዚህም ተስማምታ ኮዱን ከነገረቻቸው በኋላ ሳጥኑ ይከፈታል። ነገር ግን ሳጥኑን ሲከፍቱት ውስጡ ላይ ዳይመንድ ሳይሆን የነበረው ተራ መጋዝ ቢላ ነበር። ዳይመንዱ ያለው ከልቧ አጠገብ ነው የሚል ጽሑፍ ተጽፎበት ነው። ኤማ ወዲያው አንገቷ ላይ አድርገው የነበረው ዳይመንድ እንደሆነ ይገባታል። ፒተር እንደምንም ብሎ ከአንገቷ ላይ ሀብሉን ለማውጣት ቢሞክርም ነገር ግን በፍጹም ከአንገቷ ላይ የሚላቀቅ አልነበረም። ሳምም አሁን የቀራቸው አማራጭ አንገቷን ቆርጥ ማውጣት ብቻ እንደሆነ ይገባዋል። የኤማን አንገት ሊቆርጠው ሲል ፒተር ምንም አድርጎ ሊያስቆመው ስላልቻለ ሽጉጡን ይተኩሰዋል። ሳም ሽጉጡ ምንም ጥይት እንደሌለው ሲያቅ ዘሎ ሊያርዳት አንገቷ ላይ መታገል ጀመረ። በዚህም ጊዜ ፒተር ሊያስቆመው ሲሞክር ሳም ወደ ኋላ ከግድግዳ ጋር ሲያጋጨው ግድግዳ ላይ የነበረው ስለት ጋር ተጋጭቶ ይሞታል።
በረዶ ተሰንጥቆ ሲስባቸው እጇን ይዞ አብሮ ከራሱ ጋር ያስገባታል። በዚህ አስጨናቂ ሰዓት ላይ ሰክታበት የነበረውን ጩቤ ታነሳና መልሳ አይኑ ላይ ትሰካዋለች። ህመሙንም እሷንም መያዙንም አልቻለምና ለቋት ከሬሳው ጋር ወደ ስር መስመጥ ይጀምራል። ከሳም ከተገላገለች በኋላ በያዘችው ስለት በረዶውን በመሰንጠቅ ሰውነቷ ውስጥ የቀረውን አቅም በሙሉ ተጠቅማ ከውሃ ውስጥ ትወጣለች። በመጨረሻም ከዚህ ሁሉ ውጣ ውረዶች ተርፋ በጀርባዋ በመንጋለል ወደ ሰማይ እያየች የእፎይታ ትንፋሿን መተንፈስ ጀመረች።